በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ሺህ ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉ ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ይህ አዋዜ ሰበር ነው። የአሜሪካና የእስራኤል አንድ ወር የሞላ ድብደባ ከኢራን የሚሳኤል ክምችትና ሰው አልባ ክምችት ውስጥ ያጠፋው 1/3ኛውን ብቻ ነው ሲሉም 3 ስለ ጉዳዩ የሚያውቁ አሜሪካውያን ባለሥልጣን ለዜና ምንጮች ነገሩ። ከዚህ ዝርዝር በፊት ሌሎች ዋና ዋና ዜናዎችን ጠቀስቀስ ስላደርግላቸው አሜሪካ ለኢራኖች ላቀረበችው ባለ 15 ነጥብ የሰላም ሐሳብ ኢራኖች ይፋዊ ምላሻቸውን የሚሰጡት በዛሬው ዕለት እንደሚሆን እንደሚጠበቅ ተነገረ። ምላሹ ይህ ከሞላ ጎደል ወይም በነገው ዕለት አንደኛ ወሩን የሚይዘውን ውጊያ አጠቃላይ ባህሪ ይወስናል፣ ያብሰዋል ወይም ያቀዘቅዘዋል። የእስራኤል መከላከያ ኃይል የኢራንን አራክ ሄቪ ዋተር ሪያክተር፣ ይሄ ቴክኒካላዊ ቃል ነው፣ ከኒውክሌር ቦምብ ስሪት ሂደት ጋር የተያያዘ ነው፣ ደበደበ። በሰው ላይ የደረሰ ጉዳት አልተዘገበም። የእስራኤል መከላከያ ኃይል የኢራንን አራክ ሄቪ ዋተር ሪያክተር ደበደበ። በሰው ሕይወት ላይ የደረሰ ጉዳት አልተዘገበም። እንዲሁም የእስራኤል መከላከያ ኃይል 770 የሄዝቦላ ተፋላሚዎችን ግጭቱ ከተጀመረበት ከዚህ ወር ማለትም ካለፈው 3 ሳምንት ወዲህ መግደሉን አስታወቀ። የቡድን 7 ሀገሮች ውጭ ጉዳይ ሚኒስትሮች ኢራን በሰላማዊ ሰዎች ላይ የምታደርገውን ድብደባ እንድታቆም ጠየቁ። በተያያዘ ዜና የእስራኤሉ መከላከያ ሚኒስትር እስራኤል ቃጽ ኢራንን ክፉኛ አስጠንቅቀዋል። የሚሳኤል ድብደባ በሰላማዊ እስራኤላውያን መኖሪያ ቀዮች ላይ ብቻ እየተነጣጠረ የሚተኮስና ብዙዎችን እያቆሰለና ሕንፃዎችን እየደረመሰ የሄደም በሰላማዊ ሰዎች ላይ ብቻ የተነጣጠረ በመሆኑ እስራኤልም ሌላ አቅጣጫ ልትይዝ እንደምትችል አስጠነቀቁ። ዩናይትድ ስቴትስ አሜሪካ ይህን ጦርነት ለማሸነፍ 10,000 የእግረኛ ሰራዊት ልታሰማራ እያመዛዘነች መሆኑን ፔንታጎን አስታውቋል። ይህ በእንዲህ እንዳለ ኢራን አሜሪካውያን የጦር ሰዎችን የሚያስተናግዱ የሰላጤው ሀገራት ሕልምልም ሆቴሎችን ተጠንቀቁ፣ ቀንድቤ ነው የምጥላችሁ ስትል ገለጸች። ይሄ ብቻ አይደለም። እስራኤል ውስጥም አንድ ዘመናዊ ሆቴል ላይ ያረፈ ፍንጠርጣሪ ጉዳት ማድረሱ ተገልጿል። በእስራኤል የተለያዩ በማያቸው የተለያዩ ፍርስራሾች እየተመለከት ነው። በተለይ የጦር ጫፋቸው ክላስተር ቦምብ የሆኑት በሰፊ ቦታ ላይ የሚሰነጣጠሩ ትናንሽ ቦምቦች እንደማለት ናቸው። ጉዳታቸው ቀላል አይደለም። በቁስለኛ ደረጃ በተለይ እስራኤል እስካሁን 18 ሰዎች ተገድለውባታል። በሄዝቦላ ጦርነት ከሞቱ ወታደሮች ጋር ጭምር ማለት ነው። ምናልባት ቁጥሩ ዛሬ አንድ ወታደር መሞቱን እያነበብኩ ነው። ወይ ይህንን በተጣራ መልኩ በኋላ ላይ ልመለከተው እችላለሁ። የሟቾች ቁጥር ወደ 19 ከፍ ሳይል የቀረ አይመስለኝም። ወደ ቀደመው ዜና እንመለስ። የአሜሪካና የእስራኤል ነገ አንደኛ ወሩን የሚይዘው ጦርነት በኢራን ላይ ከአየርና ከባህር ከከፈተው ሲኦላዊ ድብደባ በኋላ
ኢራን ከጦርነቱ በፊት ከነበራት የሚሳኤል ክምችቶች ውስጥ እስካሁን ያጣችው ወይም የተደመሰሰባት 1/3 ብቻ መሆኑን ነው በተጨባጭ ማረጋገጥ የቻልኩት ስትል ዩናይትድ ስቴትስ አሜሪካ አስታወቀች። ወሬው ውስጥ ያሉበት 5 ሁነኛ ሰዎች ባለሥልጣኖች ለሮይተርስ ዜና አገልግሎት እንደገለጹት ከወደመው 1/3 ሌላ በተጨማሪ ሌላ 1/3 የሚሆነው ደግሞ በቦምብ ድብደባዎች ጉዳት ደርሶበታል ወይም ወሬው ውስጥ ያሉበት 5 ሁነኛ ሰዎች ወይም ባለሥልጣኖች ለሮይተርስ ዜና አገልግሎት እንደገለጹት ከወደመው 1/3 ሌላ በተጨማሪም ሌላ 1/3 የሚሆነው ደግሞ በቦምብ ድብደባዎች ጉዳት ደርሶበታል ወይም ወድሟል ወይም በዋሻ ውስጥና ምሽጎች ውስጥ ተቀብረዋል። በጉዳዩ ምስጢራዊነት የተነሳ ስማቸውን ያልገለጹት ምንጮች እንደሚሉት የኢራን ሰው አልቦችንም በተመለከተ ግምገማው ከዚህ የተለየ አይደለም። 1/3 ያህሉ ወድሟል ያለው ግምገማ ብዙዎቹ የኢራን ሚሳኤሎች ወይም ሰው አልቦች ወይ የወደሙ ወይም ሊደርሱባቸው በማይችሉበት ሁኔታ ውስጥ የተቀበሩ ቢሆንም ቴሄራን አሁንም ከፍተኛ ቁጥር ያለው ሚሳኤሎች አሏት። የተጎዱ ወይም የተቀበሩትንም ቢሆን ከጦርነቱ ማብቃት በኋላ ልታወጣና ልጠግናቸው ትችላለች ይላሉ። ይህ መረጃ ፕሬዚደንት ዶናልድ ትራምፕ ትናንት ኢራን እጅግ በጣም ጥቂት ሮኬቶች ናቸው የቀሯት ሲሉም በይፋና በአደባባይ ከተናገሩት ጋር ፊት ለፊት የሚላተም ተጻራሪ ነው። ይህ መረጃ አሜሪካ ለዓለም ኢኮኖሚ የልብ ትርታ የሆነውን የሆርሙዝ ሰርጥን ለመከላከል ለምታደርገው ጥረት ሚሳኤሎቹና ሰው አልቦቹ ሊጋርጡ የሚችሉትን አደጋ ያሳያል። እስካለፈው ሮብ ድረስ ብቻ የአሜሪካ የሰማይ ቦምቦችና የባህር ቶምሃውክ ሚሳኤሎች ድብደባዎች ከ10,000 በላይ ወታደራዊ ኢላማዎችን ደብድበዋል። የኢራን ባህር ኃይል የጦር መርከቦች ላይ ባደረገቻቸው ድብደባዎች ደግሞ ሀገሪቱ ካሏት የጦር መርከቦችና ጀልባዎች ውስጥ 92 በመቶ ሰምጧል ይላል ማዕከላዊ እዙ እንደገለጸው። ይህም ሆኖ ማዕከላዊ እዙ በስካሁኑ ድብደባ ምን ያህል የኢራን ሚሳኤሎች ወይም ሰው አልቦች በትክክል እንደወደሙ በቁጥር ወይም በአሃዝ ለማስቀመጥ አልቻለም። ምክንያቶችን ይዘረዝራል። ኢሳያስ፣ የጦርነቱ ሁኔታ 4ኛ ሳምንት ላይ ነን። የመብረድም በፊት ከነበረው በጋለ ሁኔታ የመባባስ እድል ያለው አደገኛ ሰዓት ላይ ነው የምንገኘው። ዓለም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የድርድር ሐሳብ ማቅረባቸውንና ድርድሩም ደግሞ ተጨባጭ የሆነ መምጣቱን አስቀምጠው ነበርና ዛሬ አሁን ለምሳሌ ኢራን የምታሳውቅበት እስከ ነገ ባለው ጊዜ ውስጥ የምታሳውቅበት ነው ሲባል ኢራን በድርድር ውስጥ የለሁበትም እያለች እየፎከረች ነበርና አሁን ድርድሩ ተጨባጭ የሆነ መጣ ማለት እንችላለን። ዓለም በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉ ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ድርድሩ አሰች ከዚህ በፊት እንደምናውቀው የሁለቱ ኃይሎች ልኡካናት የሆነ ቦታ በሆነ ሰዓት ተገናኝተው የሚያደርጉት አይደለም። አሜሪካ በፓኪስታን በኩል ነው አሁን ፓኪስታን ነች እያገናኘች ያለችው እና በፓኪስታን በኩል እነዛን 15 ነጥቦች ለኢራን ልካለች። ፓኪስታን ደግሞ 15 ነጥቦቹን ለኢራኖች አድርሳለች። ፓኪስታን በአሁኑ ሰዓት ኢራንን እነማን እንደሚመሩ እንደምታውቅ መገመት ይቻላል። ስለዚህ በዚህ 15 ነጥቦች ላይ በተለይም ወደ ጦርነት ከመግባታቸው በፊት ቁልፍ የሆኑ
ሶስት ነጥቦች የተቀመጡበት ነው። እነዚህ ሶስት ነጥቦች ለአድማጮቻችን ግንዛቤ እንዲኖር አንደኛ ይሄ የተራዳሽያዊ ግንባር የሚባለው ይፈርሳል። ለነሱ ከዚህ በፊት ይደረግ የነበረው አይነት ከቴህራን የገንዘብም ሆነ የቁስ የቴክኖሎጂ ማንኛውም ድጋፍ ይቋረጣል። በሌላ አነጋገር ይህ ኢራን ላይ የተመሰረተ ሺአዊ ኤምፓየር ማንሰራፋት ይቆማል ማለት ነው። ሁለተኛው ደግሞ ይሄ ለማውደም አስቸጋሪ የሆነ የኢራን የሚሳኤል ምርት ብዛት እና ርቀት የውጤት ርቀትን በለው እንግዲህ በጠመንጃ ቋንቋ እሱ ላይ ገደብ ይጣላል። ገደቡ ከዚህ በፊት ካነበብናቸው ግምቶች ከ1200 ኪሎ ሜትር በታች እንዲሆን ነው ሚሳኤሎቹ፣ ቦሊስቲክ ሚሳኤሎቹ ብዛታቸውን ደግሞ ክምችቱ ከዚህ በላይ በየወሩ ሀገሪቱ የምታመርተውን ከዚህ በላይ እንዳይሆን የሚል እቀባ የሚጥል ይሆናል ማለት ነው። እና ሶስተኛውና እንግዲህ ዋናው ደግሞ ሲከራከሩበት የቆዩት የኒውክሊየር የቦምብ ህልሟ ነው። ከዚህ አንጻር በአጠቃላይ የኒውክሊየር ህልሟን ብቻ ሳይሆን በዛች ሀገር ውስጥ ምንም አይነት የኒውክሊየር ስጋት እንዳይኖር የኒውክሊየር ማብላያዎቿን ሁሉንም ሪያክተሮች የዩራኒየም ማበልጸጊያዎችን ማውደምን ይጠይቃል። እና በኢራን ምድር በኢራን ሳይንቲስት ለማንኛውም የሰላማዊ ዓላማም ቢሆን የሚበለጽግ ዩራኒየም አይኖርም። ለዚህ ከዚህ በፊት ተናግረናል። የተለያዩ አማራጮች አሉ። አንዱ አማራጩ ትራምፕ ከሰላጡ ሀገሮች ጋር በመሆን ገንዘብ ከነሱ በመሰብሰብ አስፈላጊ ከሆነ በኢራን ግዛት ውስጥ ሊቋቋም የሚችል የኒውክሌር ሪያክተር ይኖራል ወይም ዩራኒየም ማበልጸጊያ አንድ ነው። ስለዚህ ጥያቄ ታቀርባለች። በዛ መሰረት ለሰላማዊ ዓላማ በተቀመጠው በዓለም አቀፉ ኤጀንሲ በተቀመጠው መሰረት የበለጸገ የሚያስፈልጋት ብቻ ይሰጣታል የሚል ነው። እነዚህ ሶስቱን በተመለከተ ኢራን የኒውክሌር ቦምብ የኒውክሌር መሳሪያ አምቢሽኗን ከእሱ አንጻር ዩራኒየም ለምሳሌ እንግዲህ 20 በመቶ በለጸገ ማለት ከዚህ በፊት ኢራን በጀኔቡ ስብሰባ ላይ ይዤ ቀርባለሁ ያለችው መቻቻል የሚገርም ነው። በዛን ወቅት ጠቅሰነዋል፣ አንተም ታስታውሰዋለህ። ከ20 በመቶ በታች ለማበልጸግ እስማማለሁ ነው ያለችው። ይሄ እንግዲህ ኮምፕሮማይዝ መሆኑ ነው በኢራን በኩል። 20 በመቶ በራሱ የአቶሚክ ቦምብ ይሰራል። የአቶሚክ ቦምብ ደረጃው ነው የሚለያየው። ስለዚህ አሁን ደግሞ ሌላው ትልቁና አንገብጋቢው ኢራን 11 ግሩም የሆኑ የአቶሚክ ቦምቦች ለመስራት የሚያስችሉ 460 ኪሎ ግራም ያላቸው 60 በመቶ የበለጸጉ ዩራኒየሞች አሏት። ይህንን ከእጇ አውጥታ ለዓለም አቀፉ ኤጀንሲ ማስረከብ አለባት የሚል ነው ዋናው። አለበለዚያ ይህን ደግሞ አቴኒኮስት እነ አሜሪካ ኮማንዶ አስገብተውን ቢሆን እሱ በተለይ ኢስፋሃን የሚባለው የዩራኒየም ማበልጸጊያ ዋሻዎች ውስጥ እንዳለን የሚታመነው እዛ ውስጥ እነሱ ማውጣት፣ አለበለዚያ ደግሞ እንዳታወጣው አድርጎ ማጥፋት ነው። እና እነዚህ ሶስቱ ላይ ነው እንደ መፍትሄ የተቀመጠው። ስለዚህ አሁን በዚህ ድርድር ሀሳብ ላይ ይህን እንድታስረክብ ጥያቄ አለ። ምክንያቱም ይሄ በአንድ ሳምንት ወይም ከ15 ቀን ባነሰ ጊዜ ወደ 90 በመቶ በማበልጸግ አቶሚክ ቦምብ ሰራ ማለት ነው። ስለዚህ ይሄ በጣም አስጊ የሆነ እነዚህ ናቸው የአሜሪካ ነጥቦች እዚህ ውስጥ በ15 ውስጥ እነዚህ አሉ። እነዚህ ላይ የምትሰጣቸው ምላሾች ናቸው መሰረታዊ። በሌሎች ላይ መቻቻል የተለያየ ነገር ሊደረግ ይችላል እና ከዚህ ጋር ተያይዞ እንግዲህ ኢራን ማንኛውም ማዕቀብ ዓለም አቀፉ ማህበረሰብ የጣለባት ማዕቀብ ይነሳል። ከዛ በኋላ ደግሞ ማዕቀቡ በማንኛውም ምንድን ይባለው በተለያየ ምክንያቶች የተነሳ መልሰው የሚጣልባት ሁኔታ አይኖርም የሚል መረዳት አለ። ይሄ ትልቅ ሽልማት ነው የሚሆነው ለኢራን የነዳጅ ሀብቷን እንድታለማ እንድትሸጥ አሁን የደረሰባትን የኢኮኖሚ ውድመት ድቀት በገፍ ገንዘብ እንድታገኝ የሚያስችላት ነው። በማዕቀብ የታሰረባትን ገንዘብ ያስለቅቃል። ነዳጇን በገበያ ላይ እንደፈለገ ትሸጣለች። ከምዕራቡ ዓለም ጋር ያላት ግንኙነት ይሻሻላል፣ ወዘተ ወዘተ። ነገር ግን ሌላው በ15 ነጥብ ውስጥ የቀረበው ነገር
ምንድነው የሚለው መሰለ ቀጥሎ የሚመጣው መሪ አመራር በዚህ ከጦርነቱ በኋላ ማለት ነው የሚመጣው አመራር መልኩ ላይለወጥ ይችላል። ለምሳሌ የዛች ሀገር አይዶኖ ፕሬዚደንት ፔዜሽኪያን ናቸው። መንፈሳዊ መሪ ሞጅታባድ ይኑሩ አይኑሩ አሁንም ለማወቅ አልተቻለም። ይሄ አወዛጋቢ ነገር ነው። ማንኛውም አሁን ሞጅታባድ አንቀበልም ያሉት የመንፈሳዊ መሪ አሊ ካሚኒን መስመር የሚያጠብቅና የበለጠ የበቀል ዘመቻ የሚጠራ ስለሆነ ነው። በማንኛውም በታየበት ጊዜ ያው በእስራኤል ወይም በአሜሪካ የመገደል እድሉ ከፍተኛ ነው። ስለዚህ እነሱ የሚሉት የቬንዙዌላን ወይዘሮ ደልሲ ምክትል ፕሬዚደንት አሁን ፕሬዚደንት የሆኑት የእሳቸውን አይነት ነው። ልክ ምንድነው የማዱሮ መንግስት ምክትል ፕሬዚደንት ነበሩ። አሁን ስታይ ሰውየው ዋናው ሰው የሉም እንጂ መዋቅሩ እንዳለ ነው። ያ መዋቅር ግን ለአሜሪካ በጣም ምንድነው ይባለው ከማዱሮ አመራር የተለየ ነው ማለት ነው። ልክ እንደዛ አይነት በኢራን ውስጥ ሪጅም ቼንጅ የአገዛዝ ለውጥ መደረጉን ማሳየት የሚችል መሆን አለበት የሚል ነው። ይህንን ኢራን እንዴት ትቀበለዋለች የሚለውን ዛሬ ነው ምላሹን ታሳውቃለች ተብሎ የሚጠበቀው። አዎ ምላሽ አሳውቃለች፣ ገልጻለች የሚሉ ዜናዎች እንሰራለንና አድማጮች የዜና ባህሪ የጋዜጠኞቹን ድካም ግምት ማስገባት አለባቸው። እንግዲህ ጋዜጠኞቹ ዋነኛ ወሬውን የሚሰሩት በዛ በክልሉ በዋሽንግተን በእስራኤል እዛ የተወሰኑት ደግሞ በዚህ በሰላጤው ያሉ ጋዜጠኞች እንደሚያደርጉት የተለያዩ ምንጮችን ወሬውን ሊያገኙ የሚችሉ ወገኖችን አካላትን በሚስጥር በይፋ እያገኙ የቃረሙ ያለውን ወሬ መመገብ ነው እና በዚህ ውስጥ አንዳንድ ጊዜ እነሱ ሲሄዱ የአንዳንድ ባለስልጣኖች ለፍላጎታቸው የውሸት ወሬም ሊመግቧቸው ይችላሉ። እንግዲህ ዛሬ ከሆነ ኢራኖች የሚያሳውቁት የዛሬ ዜና እንደዛ ነው የሚለው እስካሁን ድረስ ኢራኖች ምላሽ ሰጥተዋል፣ የራሳቸውን አስቀምጠዋል የሚለው ሐሰት ነው ማለት ነው። ኢሳያስ ዓለም እንግዲህ ኢራን የተቀመጠላትን 15 ነጥብ አንብባ ተረድታ መልስ እንግዲህ የሚጠበቅ ነው የሚሆነው። እንግዲህ ካለው ነባራዊ ሁኔታ ተነሳ አንዳንድ ነገሮች ላይ ኮምፕሮማይዝ ካላደረገች በስተቀር ኢራን ይህንን 15 ነጥብ ትቀበላለች ብሎ ማሰብ በጣም ከባድ ሊሆን ይችላል ብዬ አስባለሁ። ወደ ሁለተኛው ሐሳብ እንሂድና ዓለም የእስራኤል መከላከያ ሚኒስትር ኢራን ሰላማዊ ስፍራዎች ላይ ወይም ሰላማዊ ሕዝብ ላይ እየተኮሰች ነው፣ ስለዚህ ይሄንን እስካላቆመች ድረስ እስራኤል ሌላ እርምጃ ትወስዳለች ሲሉ ምን ለማለት ነው? አንዳንድ ጊዜ ሁኔታውን ለማስቀመጥ በተሞከረ ጊዜ ደጋግመን እንዳልነው እኛ እንዳዋዜ ለአድማጮቻችን ልዩነት የላቸውም። ለኛ የአዋዜ አድማጮች ናቸው። ፊኒሽድ፣ ሌላ መመዘኛ የለውም። ኢቨን አንዳንዶች በህልማቸው እንዲያን ነገር ቢያስቡ እንኳ ቅዠት ነው። እንዲህ አይነት ነገር የለም እኛ ጋር። ግን እንዲህ አይነት አመለካከት መኖሩ ደግሞ አስቸጋሪ ያደርገዋል ውይይታችንን። ግን ስለዚህ አንዳንድ ነገር መናገር አለብን። ምን ማለት መሰለም፣ በኢራንም ውስጥ ሰላማዊ ሰዎች ይሞታሉ እና በየጊዜው የሚቀመጠው ቁጥር ይለያያል። ለምሳሌ አሁን ባለው ቁጥር ከ1900 በላይ ኢራናውያን ተገድለዋል እና እነዚህ ኢራናውያን የተገደሉት አሜሪካና እስራኤል በሚያደርጉት በወታደራዊ ተቋማት፣ በመሳሪያ ማምረቻዎች በመሳሰሉት በድምሩ ሁለቱ አሁን ከ18,000 በላይ ኢላማዎች መጥተዋል። እነዚህን ኢላማዎች በመምታት ሂደት ነው። እነዚህን ኢላማዎች በመምታት ሂደት ለምሳሌ እስራኤል 4,000 የኢራን ወታደሮችን ገድያለሁ ቢያንስ ነው የምትለው። እሱ አይደለም አሁን ጥያቄው። እነዚህ 1900 ሰላማዊ ሰዎች ለምን ሞቱ? እነሱ ብቻ አይደለም። የአንድ ትምህርት ቤት ሴት ህፃናት ተማሪዎች ከነሴት መምህራኖቻቸው 10 ሴት ተማሪዎቻቸው ጋር ተገድሏል። የጦርነቱ የመጀመሪያ ጊዜ እና የሞቱት በቶማሃውክ የተመቱት በቶማሃውክ ሚሳይል ነው የሚል ነው። ይህም የአሜሪካ ነው። በዚህ ላይ አሁን ማጣራት እየተካሄደ ነው። ያንን ማነች ኢራንም ለተባበሩት መንግስታት ፍጅት ተፈጽሟል ብላ አቅርባለች።
የአሜሪካን ጦር ይሄ ጉዳይ እስከ መጨረሻው መረምረዋለሁ ብለዋል። ምክንያቱም ሕፃናት የጦርነቱ አካል ሊሆኑ አይችሉም። በትምህርት ቤት ነው ያለቁት እና ያለቁበት ምክንያት የድሮ ቦታው ወይም ትምህርት ቤቱ በአንዳንድ የወታደራዊ ዘገች የሚቀርበው የባህር ኃይል ጽሕፈት ቤት ነገር እንደዚህ ነበር የሚል ነው። ኤኒዌይ ይሄ ጉዳይ መጨረሻ ላይ ራሱ አሜሪካን እየመረመረች ነው። በዚህ ጉዳይ ቀርባ መጨረሻ ላይ የምንሰማ ይሆናል። ስለዚህ ምንጊዜ እንግዲህ እነዚህ በቀጥታ የተመቱ ነው፣ ትምህርት ቤታቸው ተመቱ የሞቱ ናቸው እነዚህኛዎቹ። እና ሌሎቹ ደግሞ የኮላተራል ዳሜጅ የምትለው ነገር አለ። ይሄ አብሮ አንድ ቦታ አንድ ተቋም እንደ ተቋም ሲደበደብ በአካባቢው ለሰላማዊ ሰዎች ይተርፋል። ይሄ አለ። አሁን ምንድን ነው በእስራኤል በኩል እየቀረበ ያለው? ያንን ኢላማ በምትመታበት ጊዜ ምንም ያህል መሳሪያህ አነጣጥሮና ቦታውን ሊመታ ቢችልም አንዳንድ ጊዜ ሰላማዊ ሰዎችም ለዚህ ያልታሰቡ በቅርበት የተነሳ በመሳሰሉ ምክንያት ይገደላሉ ሰዎች። ይህንን ለምሳሌ ማስወገድ የማይቻል የሚል አለ። አሁን ይህንን የምታቀርበው ወይም እስራኤል የምታቀርበው ምንድን ነው? ስለዚህ በእስራኤል በኩል የሚደረጉ ድብደባዎች እነዛን ወታደራዊ ኢላማዎች ከመደምሰስ አኳያ ብቻ ሆነው ማስወገድ በማይቻልበት ሁኔታ ከነዛ ኢላማዎች ውድመት ጋር በተያያዘ በአቅራቢያው ደመ ከልብ የሚሆኑ ሰላማዊ ሰዎች ይኖራሉ የሚል ነው። ወራዝ የኢራንን የምትለው ቤዚካሊ መሳሪያው የሚነጣጠረው ሚሳኤሉ ሰላማዊ ሰዎች መኖሪያ ላይ ነው የምትለው። ለምሳሌ እሷ ላይ እንደሚነጣጠረው የሚሳኤል ማምረቻ የመተኮሻው ላይ የክምችቱ ላይ የወታደራዊ ጽሕፈት ቤት ስለላ እንደዚህ እያለ እንደዚህ አይነት አይደለም። እነሱ የሚመቱትን ወታደራዊ ኢላማዎች ላይ የታለሙ አይደሉም። እንግዲህ እነዚህን ኢላማዎች ማወቅ ያስፈልጋል። የት እንዳሉ ይህን ሁሉ መረጃ ያስፈልጋል። አይደለም በዋነኛነት የሚደበድቡት አሁን ቴልአቪቭ መኖሪያ ቀዬዎችን፣ በዚህ በሰሜን እስራኤል በቤርሼባ በዚህ በደቡብ እስራኤል እና አሁን ይሄ የሚወድቀው ነገር ተፈነጣጣሪው ሰዎችን ያገኛል። መኖሪያ ቤቶች ናቸው እየተመቱ ያሉት። ስለዚህ አሁን ይሄን ሁኔታ አቁሙ ብለን ደጋግመን ነግረናል የሚሉት ቃል አሁን ኢራኖች ይህን እያደረጉ አይደለም። ምናልባት አንድ ነገር ብናገር ደስ ይለኛል። የዚህ ጦርነት ልዩ ባህሪ ምን መሰለ? ኢራን የምትተኩሳቸው ሚሳኤሎችም ሆነ ሰው አልቦች በዋጋ ደረጃ በጣም ዝቅተኛ ናቸው ቴክኖሎጂያቸው። በነገራችን ላይ ይሄ የወደፊቱም ቻሌንጅ ነው የሚሆነው። በጣም እርግጠኛ ሆኜ ነው የምናገረው። በዓለም ላይ በአሁኑ ሰዓት በሚሳኤል ምርትና ብዛት ቻይና መሪ ልትሆን እንደምትችል ነው የሚታመነው እና ምንም ጥርጥር በሌለው ሁኔታ የቻይና የተለያየ ደረጃ ያላቸው ሚሳኤሎች እና ሰው አልቦች ቴክኖሎጂ ዋይዝ በጣም ዘመናዊ ሊሆኑ ቢችሉም በገንዘብ ደረጃ ግን በጣም ዝቅተኛ ሊሆኑ እንደሚችሉ ማሰብ አለብን። ስለዚህ አሁን ምዕራቡ ዓለም እየገጠመው የመጣው ችግር የሰው ኃይል ወጪ ከፍተኛ ነው። እዛ በምዕራቡ ዓለም ከፍተኛ ነው። ለምሳሌ አሁን ለማጣቀሻ የእስራኤልን ስታነብ ነው የምትለው። ለምሳሌ ሌርድ መከላከያ ነው ያላት እስራኤል። ታች መድፍን ይሄ ካቱሻ ምናምን ለመሳሰሉ ሮኬቶች የቅርብ ርቀት ማውደሚያ አየንዶም አላት። ከዛ የዴቪድ ፉሪሳ የምንለው ዴቪድ ስሊንግ የሚባለው ደግሞ የመካከለኛ ርቀቶችን የሚመታ ነው እና አሮ ዋን እና አሮ ቱ የሚባለው ቀስት ደግሞ ሰማያት ላይ የሚመታ ነው። እንደገና ታድ የሚባለው የአሜሪካ አየር መከላከያ ደግሞ በመጠባበቂያነት የሚቀመጥ ነው። የሆነ ያልተሳካ ነገር ካለ እንደገና የምተኮሰው ሰማያት ላይ የሚመታ ነው። እንዲህ ያለ የሚሳኤሎችን ዋጋ ሲያስቀምጥ ታድ ሚሳኤል ላይ ስትደርስ ወይ አሮ አንድና አሮ ሁለት ላይ
ካን ዩ ቢሊቭ እስከ 15 ሚሊዮን $1 ይላል ኢሳያስ። ካን ዩ ቢሊቭ በጣም ይገርም። በዛ ደረጃ ስተኮስ $15 ሚሊዮን ይላል። ከላ 5 3 2 1 እያለ እንደገና ይሄ አሁን ለምሳሌ እንትኑ ዋጋው ጥሩ ነው። እንደውም ትንሽ ናት፣ በመቶ ሺዎች ውስጥ ነው ዋጋዋ። ስለዚህ አሁን የኢራን ሰው አልቦችንና ሚሳኤሎቿን ለማውደም የምትተኩሰው ገንዘብ ያንተ እጅግ ከፍተኛ ነው። እነዚህ ሚሳኤሎች ውድ ናቸው፣ በጣም ዘመናዊም ናቸው እውነቱን ለመናገር የእስራኤል ማለት ነው። ነገር ግን በገንዘብ ደረጃ ከፍተኛ ናቸው። ስለዚህ ሚሳኤሎችን ሲያከሽፉ አውቶማቲካሊ ማንኛውም ሚሳኤል እንደመጣ ቀንድቦ የመጣል እርምጃ ከመውሰዳቸው በፊት ምን አለባቸው? የቱ ነው ሴንሲቲቭ ወደሆኑ የሀገሪቱ ወታደራዊ ኢንቴሊጀንስ እንዲሁም ባለስልጣን ቁልፍ ወደሆኑ ኢላማዎች የሚሄደው የትኛው ነው? የአንደኛ ደረጃ መመታት ያለበት እሱን ነው ቅድሚያ የሚሰጡት። ሁለተኛ ነዋሪ ወዳለበት የሚሄደውን የመኖሪያ ህንፃዎች አካባቢ ሊወድቅ የሚችል ከሆነ እሱን ነው የሚመቱት። ሜዳ ላይ ሊወድቅ ይችላል ብሎ የሚያስቡትን ደግሞ ይተውታል ማለት ነው። የግድ ይህን ማድረግ አለብህ። ብዙዎች አሁን ሜዳ ላይ የወደቁት ሜዳ ላይ ምንም ጉዳት ሳያደርስ ወድቆ ይቀራል ማለት ነው። በዚህ ካልኩሌሽን በዚህ መካከል አንዳንድ ነገሮች ያመልጣሉ ማለት ነው። ይሄን አለማድረግ አይቻልም አሁን ባለው ሁኔታ ነው የሚሉት ኤክስፐርቶች፣ አሁን ባልኩ ምክንያት። ስለዚህ የወደፊቱ ጦርነት ሲታይ ምዕራባውያን በጣም ተጎጂ እየሆኑ ነው ያሉት። ምዕራባውያን ለሰው ከፍተኛ ዋጋ ነው የሚከፍሉት። ገባ? እኔ በሌላው ባላቀው በምዕራብ ሀገር ሰልፍ ሰርቪስ ራስህ ሄደ በምትቀበልበት የምታነሳበት አገልግሎት የምትወስድበት ሬስቶራንትና ቁጭ ብላ አስተናጋጅ መታ ሜኒው አቅርባ የምትበላበት ሬስቶራንት ቦታ የምግብ ዋጋቸውን በከፍተኛ ደረጃ የሚለያየው እዚህ ጋር ሰው ከተጠቅማል። ሰው ስትጠቀም ዋጋው ውድ ነው። በምዕራባውያን ዘንድ ለባለሙያዎች ያለው ክፍያ ከፍተኛ ነው። ስለዚህ አሁን ራሱ ይሄ ልዩነት በቀላል ገንዘብ የተሰሩ ቴክኖሎጂ ውጤት የሆኑና ለምሳሌ ኢራን ውስጥ ብትሄድ የሰው ጉልበት መገመት ትችላለህ። ቻይና ውስጥ መገመት ትችላለህ። አሜሪካ ውስጥ ሲሰራ ታውቃለህ ወይ እንግሊዞች ሲሰራ። ስለዚህ ይሄ ራሱ በወደፊት ጦርነት ላይ ምዕራቦችን ችግር ውስጥ የሚከታቸው ነው። ስለዚህ ምናልባት ኖሃ ያላቸው ጥሩ የሳይንስ ተማሪዎች በዚህ በአፍሪካም በእኛም ሀገር ቢሆን ለእንዲህ አይነቱ ነገር አቆብቆ መዘጋጀት አለባቸው። ምክንያቱም በተመጣጠነ ዋጋ ብዙ ነገር መስራት ካለባቸው በራሳቸው ሀገር ሰዎች በራሳቸው እንትን ብቻ መስራት ሊያስቸግራቸው ይችላል ምዕራባውያን። ስለዚህ ተመጣጣኝ ኖሃው ያላቸውን ባለሙያዎች ከዚህ ከአፍሪካም ከተለያየ ቦታ መውሰድ የተወሰነ ስልጠና ወደ ማስገባት ዝም ብዬ እንትን ነው። ምክንያቱም ሪሊ አይቻልም። በ15 ሚሊዮን $15 ሚሳኤል የ400,000 ሚሳኤል መተህ እንዴት ትላለህ ኢሳያስ? ይሄ እኮ የ50 ሳንቲ ዶሮ የብር ገመድ ይዛ ጠፋች ካለው ጋዜጠኛው ካለው እኮ በላይ ነው በጣም። እና እንዲህ አይነት ችግር አለባቸው። ሌላው በኢራንና ያለው ነገር አሁን የኢራን ኃይሎች ሲዋጉ ጠላት ላይ ሊያደርሱ ስለሚችሉት ነገር ነው የሚጨነቁት። ለምሳሌ አሁን የሚነግሩን አሜሪካና እስራኤል የኢራን አየር ኃይል የለም፣ የኢራን ባህር ኃይል የለም ይለዋል። ስለዚህ የሰማዩን ተቆጣጥረው ያላቋረጠ ድብደባን የሚያደርጉት ብዙ ለቁጥር የሚያሳክት ነው። እንግዲህ እነስሙ 18,000 ነው። በዚህ ደረጃ የጠላት አውሮፕላኖች በመቶ ሆነው አንድ አውሮፕላን መጥተህ በማጥልበት ሁኔታ ሲደበድቡ ሀገርህን እየተከላከልክ አይደለም። የለም ሀገርን የመከላከል እድል። ዌራዝ በእስራኤል በኩል ያለው ኃላፊነት ደግሞ በጠላት ቦታ ሄዶ ማውደም ብቻ ሳይሆን የጠላትን የማውደም አቅም መከላከል፣ ህዝቡን መጠበቅ አለብህ፣ ኢንዱስትሪዎችን መጠበቅ አለብህ፣ የጦር ተቋማትን መጠበቅ አለብህ፣ መከላከል አለብህ። እዚህ ጋር ያለው ኃላፊነት ድርብ ነው። ማጥቃት አለብህ፣ መከላከል አለብህ።
እና አሁን በኢራኖች በኩል የምታየው ግን ድብደባው የአየር ድብደባው እንደምታየው ባላቋረጠ መንገድ የጫሩትን ቦምብ ጥለው ነው የሚመጡት። አየህ አሁን ይህንን የምናውቀው በኋላ አሴስመንት ሲሰራ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ሺህ ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉት ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና